እሺ ሌባ ሙሽራ ስለመጣች ደስታችሁን እያከበራችሁ ነው? ምንድነው የምታወሪው ሜርሲ? ጭራሽ አምሽተሽ መምጣት ጀመርሽ? ቆይ አንቺ ምን ባደርግሽ ነው የሚሻልሽ? ተዋት አባዬ፣ ሽንፈታቸውን እያስተናገዱበት ያለ ሰዓት ስለሆነ ምንም ነገር ቢያደርጉ አይፈረድባቸው። እና በቀጣይ ምን ልታደርግ ነው? ወደ እስር ቤት ልትመልሰኝ ነው ወይስ ሀብትን ብቻ ለመውረስ ስትል ልታጠፋኝ? ሜርሲ እኮ እኔ ወንድምሽ ነኝ አንቺን ለማጥፋት የምሞክረው? አታስመስል እባክህ። ሲጀመር አንተ የኔ ወንድም ሆነህ አታውቅም። ይበቃሻል እያልኩሽ ነው ሜርሲ። አሁን ወደ ክፍልሽ ግቢ። ምን ነው ወንድም የሆነህ አታውቅም ስል በጣም ቅር አለህ አባዬ። እውነቴን ነው ሜርሲ። ከዚህ በኋላ ጠብሽ ከኔ ጋር ነው። ካንተ ጋር እኮ ከተጣላን በጣም ቆያል። ታውቃለህ አባዬ፣ በፊት ካጠገብህ እንኳን እንድጠፋ አልፈልግም ነበር። የእናቴም የአባቴም ተወዳጅ ልጅ እኔ ብቻ ነበርኩኝ። በፈጠረሽ ሜርሲ አቁሚ። ምን ነው የእናቴ ስም ሲጠራ ደስ አይልህም አይደለ? ግን ለምን ይመስላል እናቴ በጣም ተጣላኝ ነበር። አልወድህም። እሺ በጣም ነው የምታስጠላኝ። ከዚህ በላይ ይበቃሻል። ነኝ ሰማኛለህ። ሁላችሁንም አልወዳችሁም። ደግሞ የተሸነፍኩ እንዳይመስላል። የእዝራና የሀብል አድናቂዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሀብል ተፈታለች። እንደተናገር ነው በባለፈው ክፍል ተፈታለች ባልነው መሰረት ሀብል ተፈታለች። በቀጣይ ደግሞ እናቷን ነው የምታገኘው። ያው በጣም ደስ ይላል። አንደኛው ነገር እዝራ እሷን ማፍቀሩ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ የሆኑ እዝራ ሀብልን አፍቅሯታል። ይሄ በጣም በቃ የምንፈልገው ነገር ነው። ሁለተኛው ነገር ደግሞ ባልሰራችው ወንጀል ተከሳ እስር ቤት ነበረች። ከእስር ቤት አበባ ይዞ ተቀብሏታል። እዝራዬ ይመችህ፣ እንኳን ደስ አለህ። በቃ ጀግና ባልነህ፣ በጣም ጀግና ባልነህ። ያልተወደደችውን ሙሽራ ስለወደድካት አሁን ላይ በቃ በፍቅሯ ጠብ ስላልክ በጣም ደስ ብሎናል። ጋሽም ደስታቸው ወደር የለውም። ያው እኛም ደስ ብሎናል። በጣም ነው ደስ ያለን። እኛ በጎን የሚያሳዝን ነገር ቢኖርም ምክንያቱም አባትህ ጋሼ እንዳልሆነ ነው እህትህና አክስትህ እያወሩ ያሉት። ያው አክስትህ በጣም ከባድና በጣም ኃይለኛ የሆነች ሰው ነች። ሜርሲን በቃ ከዚህ በላይ ምንም ነገር ልታደርጋት አትችልም። በጣም ነው የመረዘቻት ያለችው አይምሮዋን። ስለ እዝራ መጥፎና መጥፎ ነገር ብቻ ነው የምትናገረው። እንደዚሁም በቃ መናገር የምፈልገው ቢኒ እስር ቤት ሆኖ በእስር ቤት ትክክለኛ እውነቱን በቃ ነገር ስለተናገረ በጣም ደስ የሚል ነገር ነው። ከዚህ በኋላ እውነቱን ስለተናገረ እህቱም ምንም አትሆንም። በእህቱ የሚያስፈራሩት ሜርሲና አጸዴ እንደሆኑ ተናግሯል። ይሄ እንግዲህ በፖሊስ ቁጥጥር ስር ነው። ስለዚህ የቢኒ እህት ምንም ነገር አትሆንም። ምክንያቱም ፖሊሱ ያውቃል፣ እንዲሁም እዝራ ያውቃል። በጣም በቃ ቴንኪው ማለት እንፈልጋለን ቢኒን። እውነቱን ተናግረህ ሀብል በቶሎ እንድትወጣ ስላደረክልን ቴንኪው። እህት ደግሞ ምንም አትሆንም። ነገር ግን አንተ ዞሮ ዞሮ ወንጀል ነው የሰራኸው። ለዛውም የሰው ነፍስ ነው ያጠፋህ። እንዴት ምስኪን ሴትን ነፍስ አጥፍተሃል። ስለዚህ የስር ጊዜ እንዲቀል እንመኝልሃለን። መታሰር በጣም ከባድ ነው። ለአንድ ቀንም ቢሆን በጣም ነው የሚከብደው፣ በተለይ ታማሚ እህት ይዘህ። ነገር ግን የወሰንከውና ያደረግከው ውሳኔ ጥሩ አልነበረም። በዛም ላይ ሲያስፈራሩህ እዝራና ሀብል እንዳግዙህ ማድረግ ትችል ነበረ። ምንም እንኳን በዛ ሰዓት ሀብልን ባይወዳትም እዝራ፣ ነገር ግን እዝራ ስለ እውነት ሲል ከጎንህ ይሆንልህ ነበረ። ነገር ግን በስተመጨረሻም እውነቱን ስለተናገርክ ቴንኪው ማለት እንፈልጋለን። እህትህም ምንም እንደማትሆን ሙሉ ተስፋ አለን፣ ትድናለች። እዝራ ኃላፊነቱን ተወጥቶ እንደሚያሳክማት
በቃ ጥሩ በሆነ ሁኔታ እንደምትኖር ምንም ጥርጥር የለውም ማለት ነው። ጋሼ በቃ አማት ሳይሆኑ አባት ናቸው። ሀብል እንግዲህ አባቷን አታውቅም። ያለ አባትና ያለ እናት ነው ያደገችው። ስለዚህ ጋሼ አማትሽ ብቻ ሳይሆኑ አባትሽ ጭምር ናቸው። በጣም ነው ደስ የሚለው። እዝራ አንቺን እንዳፈቅርለት ለአንቺ ተገቢ የሆነውን ፍቅር እንዲሰጥለት በጣም ይፈልግ ነበረ። ይህም ነገር ደግሞ ሆኗል። ለሁላችንም በጣም ደስ የሚል ነገር ነው። እንደዚህ በቶሎ እዝራ ከአንቺ ፍቅር በመያዙ ደስ የሚል ህይወት ይኖራቸዋል ማለት ነው። እሱም ተገፍቶ የተደበደበ ነው ያደገው እናቴ በሚላት ሴት። ይሄ በራሱ ጥያቄ ነው። ነገር ግን አሁን ላይ ሜርሲ እናቴ ናት ብለህ ነው የምታስበው? ለምን እንደምትደበድብ ታውቃለህ? ምናምን እያለች ወንድሟ እንዳልሆነ እናቱ እንዳልሆነች ጋሸም አባቱ እንዳልሆነ ለመንገር በጣም ትንሽ በቃ ጫፍ ነው የቀራት። ምክንያቱም ለዚህ ሁሉ ነገር ተጠያቂዋ አጸዴ ነች። አጸዴ ለማንም የማታስብ ሰው ነች። በነገራችን ላይ አሁን ላይ ሜርሲን ያለሽን አክሲዮንሽን ስጪ ለኔ እያለቻት ነው። እንግዲህ አስቦት ጠቃሚ መስላ ገብታ ይችን ልጅ እስር ቤት ልታሳስራት ነው። ያላትን ነገር ልትቀማ ነው። ምክንያቱም እዝራና ጋሼ ምንም ነገር እንደማያደርጉላት ስለምታውቅ በእነሱ በኩል ምንም ነገር ማግኘት አትችልም። ነገር ግን በሚስጥር የሜርሲን አክሲዮን ነው ለመውሰድ የፈለገችው። በእርግጠኛነት አይሳካላትም። አሁን ላይ ሀብል ወደ ቤት ስለተመለሰች ስለምትከታተላት፣ እንደዚሁም ሜርሲም ወደ እስር ቤት ስለምትሄድ ምንም ነው የማይሳካላት። እስር ቤት እያለች አክሲዮኗን ልስጥ ብትል ምንም ነገር ማድረግ አትችልም ራሷን ችላ። ጋሼና እዝራ የሚያውቁበት እድል ይፈጠራል። ስለዚህ አጸዴም እንግዲህ ወደ ከርቸሌው ለመግባት ብትዘጋጅ መልካም ነው እንላለን። አሁን ላይ እዝራን ማጥፋት ነበር የምትፈልገው። ደስ የሚለው ነገር እንግዲህ ሚስቱ ወጥታለታለች ከእስር ቤት። ከዚህ በኋላ እዝራ የሚስቱ መከታ ነው፣ ሀብልም የባሏ መከታ ነች። ስለዚህ የአጸዴና የሜርሲ እቅድ ምንም ነገር አይሳካላቸውም። ለምን አታጠፊውም እስከ ወዳኛው ለምን አትሸኘውም እያለች ወንጀል ውስጥ ለማስገባትና ለማስገባት ነው እያሰበች ያለችው። አሁንም ቢሆን አርፋ አልተኛችም። በሚያሳዝን ሁኔታ እጇን ወደ ወንጀል እንድትዘፈቅ ካደረገች በኋላ አሁን ላይ እሷ ታሰረች አልታሰረች ጉዳዩ አይደለም። ነገር ግን ሰበብ ምክንያት ፈጥራ በቃ አክሲዮኗን ገንዘቧን ነው ለመውሰድ ያሰበችው። ከእንደዚህ አይነት አክስት ይሰውራል። ሌላ ምን ይባላል? በጣም ከባድ ነው። እንደው በቶሎ በቃ እዝራና ጋሽ ያውቀው ከዚህ ቤት ቢያስወጧት ለሁላቸውም ሰላም ነው። ነገር ግን አጸዴ ብትወጣ ከዚህ በኋላ ሜርሲ መልካምና ጥሩ ሰው ሆና ወንድሟን ወንድሜ ብላ አክብራ መኖር አትችልም። ነገሩ እየገነነና እየከረረ ነው የሚሄደው። ነገር ግን ደግሞ ከአንድ ብርቱ ሁለት መድኃኒቱ እንደሚባለው ለእዝራ ሀብል አለችለት። ተደጋግፈው እነሱ አተውት የኖሩትን ፍቅር የተሰጣጡ በሰላም ይኖራሉ። አንዱ ለአንዱ ጥላ፣ አንዱ ለአንዱ መከታ ሆነው ችግራቸውን በጋራ እንደሚወጡት እናምናለን። ጋሽም እንግዲህ ፈጣሪ እድሜ ሰጥቷቸው የልጅ ልጅ ለማየት እንዳበቃት በጣም በቃ ትልቅ ምኞታችን ነው። ደግሞም ይገባሃል። ምክንያቱም መልካም ሰው ስለሆንክ በቃ ለፍትህ የኖርክ እና ለፍትህ የቆምክ ነህ። ልጄ ናት ብለህ በጭራሽ በቃ ወንጀሏን ለመደበቅ አልፈለክም። ወደ ህግ መሄድ ወዳለበት ቦታ ላይ ነው የሄድከውና በቃ በጣም የሚደገፍ በጣም የሚደነቅ ነገር ነው። እናንተስ ብትሆኑ ምን ታደርጋላችሁ? ኮሜንት ላይ እስኪ ሀሳባችሁን ገለጹልኝ። የሆነ ቤተሰባችሁ ወንጀል ቢሰራ የምታውቁት ሰው ላይ ወንጀል እንደሰራ እርግጠኛ ብትሆኑ
ለግ ትሰጡታላችሁ ወይስ ስጋዬ ዘመዴ ብላችሁ ወንጀሉን ደብቃችሁ ትኖራላችሁ? ኮሜንት ላይ ሀሳባችሁን ጻፉልኝ። እንግዲህ ሌላው ነገር ደግሞ ወይዘሮ መነን ሀብል እናት ብላ ኩኩሻን በሀብል ስም ወደ እናቷ አገናኝታታለች። የፊንቷ ነገር በጣም ነው የተመቼ። ኩኩሻ በቃ ትችያለሽ ነው የምልሽ፣ ትችያለሽ። ግን ለምንድን ነው ነጠላ ለብሰሽ ያልሄድሽው? እናትሽን ስታገኝ ያው ነጠላ ቀሚስ ምናምን የሚባል ነገር አትወጂም። ነገር ግን ለማግኘት ገንዘብ ስትይ የግድሽን እየተለማመድሽ ነው። ብቻ በጣም ያሳዝናል። የሚያሳዝነው ነገር እውነት ተደብቆ ስለማይቀር እውነቱ ስለሚወጣ ነው። አንቺም ሆንሽ ወይዘሮ መነን እቅዳችሁ አይሳካም። የምትፈልጉት ገንዘብ ነው። ነገር ግን ገንዘቡን ከማግኘታችሁ በፊት በእርግጠኛነት እንደምትጋለጡ ምንም ጥርጥር የለውም። እየሰራችሁት ያላችሁት ነገር በቃ ወንጀልና ወንጀል ነው። ምንም መልካም ነገር አይደለም። ማንም አይደግፋቸውም። ህግም ቢሆን ወደ ህግ በቃ ቦታ ቢካሄድና ህግ ጋር ቢደርስም በቃ ይሄ የሚያሳስር ጉዳይ ነው። እናት ልጇ ያልሆነችውን ልጅሽ ናት ተብላ በጣም ይከብዳል። እና ደግሞ ገንዘብ ከመስጣቷ በፊት ወይዘሮ ሀና የሀብል እናት ዲኤንኤ እንደምታደርግ ምንም አንጠራጠርም። ነገር ግን እንደው እኔ ሳስበው ወይዘሮ መነንና ኩኩሻ ሲያወሩ የምትሰማ ይመስለኛል። ሰምታቸው የተመለሰች ነው የሚመስለኝ። እንደዛም መሆን መቻል አለበት። የሆነ ፍንጭ እና የሆነ ጥርጣሬ ሊኖራት ይገባል። አሁን ላይ ምንም አይነት ነገር አላየችም። ይህ የአራዳ ቋንቋ ምናምን እንደዚህ አይነት ነገር ያየች አይደለም። በቀጣይ ታያለች። እሱም ነገር ያጠራጥራታል። ሲቀጥል ደግሞ እንዳልኳቸው ከእነሱ ጋር ከመደብለቋ በፊት ከመገናኘቷ በፊት የሆነ በር ላይ ሆና በእርግጠኛነት እንደሰማች ነው የምገምተው። እንደዛም መሆን አለበት። እነሱ እሷ ላይ ድራማ ሲሰሩ እሷም ድራማውን የምትሰራ ይመስለኛል። ምክንያቱም ሀብልን ሳታገኝ በጭራሽ እቺ እኔ ሀብል አይደለችም ብላ መሸሽን አትፈልግም። እንደ ሴራቸው እንዳወቀችባቸው ካወቁ ሊጠፉ ነው። ቀጥታ ወደ መጥፋትና ወደ መሰወር ነው የሚገቡት። ስለዚህ ያላት አማራጭ እነሱን ቀርባ በቃ ልሰጣቸው የፈለገችውን ገንዘብ ልታደርግላት በቃ ያሰበችውን ነገር ታቆየውና ወደ ማጣራቷ ወደ ዲኤንኤ እነሱም በቃ ወደ ማጥናት ልጇ የት እንዳለች ስለ ልጇ ነው ማጣራት የሚሆነው ስራዋ እንጂ በጭራሽ አትቀበላትም። በጭራሽ ነው የማትቀበላት ኩኩሻን። ምክንያቱም እንደው ቢያንስ ባትሰማም እንኳ ራሱ የሆነ መጠርጠርና የሆነ ነገር መገመቷ የማይቀር ነገር ነው። እዝራም ስለሚያገኛት ኩኩሻን በእርግጠኛነት ስለ ድራማዋ ተሳስታም ቢሆን ብትነግረው እኔ ሀብል ሁኜ የሀብልን እናት አገኘው ምናምን በቃ እንደዚህ አይነት ወሬ ፍንጭ ከሰጠችው ቶሎ የመጋለጥ እድላቸውና ሀብል እናቷን የምታገኝበት መንገድ በቃ ቅርብና ሰፊ ይሆንላታል። ወይዘሮ መነን የሀብልን መፈታ ስትሰማ እንግዲህ ምን ይወጣት ይሆን? አሁን ነው ፌንት የምትነቂው። ትክክለኛው ፌንት አሁን ነው። ግን ይኸው ባፍጤምሽ ደፍቶሽ እስከ ወዳኛው እንዳትገላገይ እንፈራለን። ወይዘሮ መነን እያደረግሽና እየሄድሽበት ያለው ነገር ጥሩ አይደለም። ከስህተትሽ ብትማሪ መልካም ነበረ። ምክንያቱም እስክንድርን ያገባሽው ገንዘቡን ወርሳለው ሀብቱን በቃ ለኔ ይሆናል ብለሽ ነበረ፣ አልተሳካልሽም። እንደዚሁም ሀብልን ለእዝራ ሳይፈላለጉ አጋባሽ። ሀብልና እዝራ እንዲገናኙ አደረገሽ። በጣም ብዙ ድራማዎችሽን ምናምን ነገር አደረግሽ። ነገር ግን እዝራ ሊወዳት አልቻለም።
ነገር ግን ወዳዋለች ሀብል እንዳየችው እንዳፈቀረችው እና እንዳየችው እንደወደደችው ነው የተናገረችው። በሚያሳዝን ሁኔታ በጣም ሞራልን የሚጎዳ ነገር ነበረ። ልክ የመጀመሪያ ያያት ቀን የተናገራት ንግግር ጭራሽ ክብር የሚባል ነገር አላሳያትም። በዛም ላይ ተጋብተው እንኳ የሙሽራነት ክብርን አላየችም በጭራሽ። ሲዘፈን ለምን ይዘፈናል አፋቸውን የሚያዘጋል ሊባገኘው እያለ እየጮኸ ነበረ። ይሄ ማለት ደግሞ ለሀብል በጣም ከባድ ነው። በጣም በቃ አይምሮን የሚነካ ሞራሏን የሚጎዳ ነገር ነበር የሆነው። እሷ ስለምታፈቅረው ያንን ሁሉ ነገር ተቻችላና ተቋቁማ አሁን ላይ በአሸናፊነት በድል እንግዲህ ትገኛለች። በቀጣይም ደግሞ ከዚህ የበለጠ ፍቅርና ክብር አግኝታ ትኖራለች። ከዚህ በኋላ ምንም አማራጭ የለሽም። የምትሰሪው ስራ ሁሉ አይሳካልሽም። ምክንያቱም ክፉ ነገር ክፉ ስለሆነ ተሳክቶ አያውቅም። በተወሰነ መልኩ ምናልባት ሊሳካልሽ ይችላል፣ ግን ፍጻሜው አያምርም። እንግዲህ ወደ እስር ከመግባትሽ በፊት እናትየዋ አቃም ምሕረት እንድታደርግልሽ እንመኝልሻለን። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ለዚህ ቤት አዲስ የሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። አመሰግናለሁ።